ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም መላው የፋኖ አባላት ሳያውቁ የሚደረግ ጽምዶ ተቀባይነት የለውም ሲል እስክንድር ነጋ ተናግሯል። የቀድሞ የባልደራስ ፓርቲ ሊቀመንበርና በአሁኑ ሰዓት በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላት እውቅና ውጭ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የሚል መልእክት አስተላልፏል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በኦሮሚያ ክልል ባለስልጣናቱ ተገድለዋል። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጣቂዎች ተገድለዋል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትናንት እሁድ ነሐሴ 17 ቀን 2018 ዓ.ም በፈጸሙት ጥቃት የወረዳ ዋና አስተዳዳሪ ተፈራ ደሴ መገደላቸው ተሰምተዋል። ይህንን አስመልክቶ የተሰማውን አዲስ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በትግራይ ክልል የድሮን ጥቃት መፈጸሙ ተረጋግጧል። ይህ በእንዲህ እንዳለም የሱዳን ወታደራዊ መንግስት ከኢትዮጵያ ግዛት የተነሳ ድሮን ትናንት ብሉ ናይል ግዛት ውስጥ መትቼ ጥያለሁ የሚል መልእክት አስተላልፏል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። አሁን የምንገኘው በአንጎባ ጌቴሴማኒ አቡነ ገብረ መንፈስ ቅዱስና ቅድስት ልደታ ለማርያም አንድነት ገዳም ነው። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው። ያቺ ቅዱሷ ደግሞ ተገላለሽ እና ያው ስለዚህ በከፍተኛ ያለ ውሃ ልክ ያስፈልገዋል እና ስለዚህ ወደ መጀመሪያው መረጃችን ስናልፍ የቀድሞ የባልደራስ ፓርቲ ሊቀመንበርና በአሁኑ ሰዓት በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላቱ እውቅና ውጭ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም ሲሉ ተናግረዋል። ባለፉት 4 ዓመታትም ተደጋጋሚ ግድያ ሙከራ ተደርጎብኛል ሲሉ አቶ እስክንድር ነጋ ተናግረዋል። የቀድሞ የባልደራስ ፓርቲ ሊቀመንበርና በአሁኑ ሰዓት በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላት እውቅና ውጭ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም የሚል መልእክት ነው ያስተላለፉት። አቶ እስክንድር ነጋ ዛሬ ከዶቼ ቬለ ጋር ባደረጉት ቃለ ምልልስ በአማራ ፋኖ ብሔራዊ ንቅናቄ ውስጥ የተሰጣቸውን ኃላፊነት ያልተቀበሉት በውስጥና ረዣዥም ባሏቸው የውጭ ኃይሎች ጫና ምክንያት ከአመራርነት በመገፋቴ ነው ብለዋል። ከመንግስት ወታደራዊ ኃይሎችና ለጊዜው ስማቸውን መጥቀስ ከማይፈልጉ ታጣቂዎች ተደጋጋሚ ግድያ ሙከራ ተደርጎባቸው እንደነበር የተናገሩት አቶ እስክንድር ነጋ ኢትዮጵያ ውስጥ ከሰላማዊ የፖለቲካ ትግል ወደ ትጥቅ ትግል በመግባታቸው ግን እንደማይቆጩ ተናግረዋል። አቶ እስክንድር ነጋ ከጋዜጠኝነት እስከ ሰላማዊ የፖለቲካ መሪነት የደረሱ በተደጋጋሚ ለእስራት የተዳረጉ በኋላም የትጥቅ ትግል ለማድረግ ጫካ መግባታቸውንም ይናገራሉ። ይህ በእንዲህ እንዳለም በትግራይ ክልል ደቡባዊና ሰሜን ምዕራብ ዞኖች ዛሬ ጥቃት ተፈጽመዋል ሲል ህወሓት ገልጿል። ህወሓት ለጥቃቱ የፌዴራል መንግስትን የወነጀለ ሲሆን በሰላማዊ መኖሪያ አካባቢዎች ላይ የድሮን ጥቃቶች መፈጸማቸውን የዞኑ አስተዳዳሪዎች አስታውቀዋል። ጥቃቶቹ በነዋሪዎች ንብረትና በግብርና መሰረተ ልማቶች ላይ ጉዳት ማድረሳቸውም ተገልጿል። የደቡባዊ ትግራይ ዞን አስተዳዳሪ አቶ ዝናቡ ገብረ መድህን ለትግራይ ቴሌቪዥን በሰጡት የስልክ ቃለ ምልልስ በራያ ዘቦ ወረዳ ገነቴ በተባለ አካባቢ ከጠዋቱ 4 ሰዓት ከ48 ደቂቃና 5 ሰዓት ከ20 ላይ 2 ተከታታይ የድሮን ጥቃቶች መፈጸማቸውን ተናግረዋል። በጥቃቱም በሰላማዊ ሰዎች ንብረትና በመስኖ ልማት ስራዎች ላይ ጉዳት መድረሱን ተናግረዋል። በተመሳሳይ የሰሜን ምዕራብ ትግራይ አስተዳዳሪ አቶ ወልደ አብርሃ ገብረ ጻድቅ በሰሜን ምዕራብ ትግራይ እንዳባጉና ወረዳ አካባቢ ከጠዋቱ 3 ሰዓት ገደማ የሰላማዊ ሰዎችን መኖሪያ ቤቶች ኢላማ ያደረገ ሌላ የድሮን ጥቃት ተፈጽሟል ሲሉ ክስ አቅርበዋል። ሁለቱም አስተዳዳሪዎች የፌዴራል መንግስቱ በትግራይ ሰላማዊ ህዝብ ላይ የሚወስደውን ወታደራዊ እርምጃ እያባባሰ መሆኑን በመጥቀስ ጥቃቶቹ በነዋሪዎች ህይወትና የዕለት ተዕለት ኑሮ ላይ ከፍተኛ አደጋ የደቀኑ መሆናቸውን አሳስበዋል። ሆኖም የፌዴራል መንግስቱ ይህ ዜና እስከተጠናከረበት ሰዓት ድረስ የሰጠው መግለጫ የለም። ይህ በእንዲህ እንዳለም የሱዳን ወታደራዊ መንግስት ከኢትዮጵያ ግዛት የተነሳ ድሮን ትናንት ብሉ ናይል ግዛት ውስጥ መትቼ ጥያለሁ ሲል ገልጿል። የሱዳን መከላከያ ሚኒስትር ድሮኑ ተመቶ የወደቀው የድንበር ከተማ በሆነችው ኩርሙክ አካባቢ እንደሆነ ገልጿል። የድሮኑ ኢላማ ምን እንደነበር፣ የድሮኑ ባለቤት ወይም የድሮኑ ስሪት የት ሀገር እንደሆነ
መረጃ ይኑረው አይኑረው ሚኒስቴሩ አልጠቀሰም። የኢትዮጵያ ጦር ሰራዊት በዚህ ውንጀላ ዙሪያ ለጊዜው ያለው ነገር የለም። የሱዳን ፈጥኖ ደራሽ ኃይል ኩርሙክ ከተማን ከሱዳን ጦር ሰራዊት ከሳምንት በፊት በማስለቀቅም መልሶ መቆጣጠሩ ይታወሳል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ባለስልጣናት ተገድለዋል። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጣቂዎች ተገድለዋል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትናንት እሁድ ነሐሴ 17 ቀን 2018 ዓ.ም በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ መገደላቸውን ቢቢሲ ዘግቧል። በጥቃቱ በወረዳው የምትገኘው አኖ ቀሬ ቀበሌ ሊቀመንበር አስፋውሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቁ ሰዎች ጉዳት እንደደረሰባቸውም ተገልጿል። ቢቢሲ ዞኑ የጸጥታ መዋቅር ምንጮች አገኙት ባለው መረጃ መሰረት ዋና አስተዳዳሪው የተገደሉ እሁድ ከሰዓት በኋላ ሲሆን ጥቃቱ የተፈጸመው በደገም ወረዳ አኖ ቀሬ ቀበሌ ውስጥ ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተከፈተ የተኩስ ልውውጥ ሲደረግ እንደነበረ ምንጮች አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆኑንም ጠቅሰዋል። እንደ ቢቢሲ ዘገባ ከሆነ በመንግስት ባለስልጣናቱ ላይ ለተከፈተው ጥቃትም ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ታጣቂዎች ነው። ታጣቂ ቡድኑ እስካሁን ስለ ጥቃቱ የሰጠው መረጃ የለም። የደገም ወረዳ ዋና አስተዳዳሪ የአቶ ተፈራን መገደል በተመለከተ ከክልሉ መንግስት የሚሆን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያው አይደለም። በየካቲት 2017 ዓ.ም የሱሉልታ ወረዳ ዋና አስተዳዳሪ አበበ ወርቁ በታጣቂዎች መገደላቸው ይታወሳል። መንግስት በሽብር ቡድንነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ በወጣው መግለጫው ለጥቃቱ ኃላፊነቱን ወስዷል። በዚያው ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽህፈት ቤት ኃላፊ አቶ ስዩም አበራ፣ የዞኑ አደጋ መከላከል ጽህፈት ቤት ኃላፊ አቶ ጌታውን እጅታና የዞኑ የፋይናንስ ጽህፈት ቤት ኃላፊ አቶ ሙሉነህ ግዛው ተገድለዋል። ጥቅምት ላይ በተመሳሳይ የውጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ኮሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት የጸጥታ ኃይሎች መገደላቸውንም ነዋሪዎቹ ተናግረው ነበር ሲል ቢቢሲ ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ ግብጽ በኃይል የባህር በር ለማግኘት የሚደረግ ሙከራ መቆም እንዳለበት ለአሜሪካው አማካሪ ገልጻለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከዓለም አቀፍ ሕግ ውጪ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም እንዳለባቸው ለአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪ ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር በአፍሪካ ቀንድ የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ እንዳለበትም ገልጸዋል። ባድር አብደላቲ ትናንት እሁድ ነሐሴ 17 ቀን 2018 ዓ.ም ከአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር በስልክ መነጋገራቸውን የግብጽ የውጭ ጉዳይ ሚኒስቴር አስታውቋል። ከአሜሪካ አፍሪካ ጉዳዮች ከፍተኛ አማካሪ ጋር በቀጠናዊ ጉዳዮች ላይ የተደረገው ንግግር በተለይም በሱዳን፣ አፍሪካ ቀንድና ሊቢያ ያሉ ጉዳዮች የተነሱበት እንደሆነ ተገልጿል። ግብጽ የእርስ በርስ ጦርነት ውስጥ ላለችው ሱዳን አንድነት፣ ሉዓላዊነትና የግዛት አንድነት ያላት ድጋፍ የማይናወጥ እንደሆነ መግለጿን የውጭ ጉዳይ ሚኒስቴሯ መግለጫ ያመለክታል። ከአንድ ወር በፊትም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በተገናኙበት ሰዓት የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ መሆኑን ገልጸዋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉም ሁለቱ ሀገራት አቋማቸውን አንጸባርቀዋል። ይህ የግብጽ አቋም በኢትዮጵያ በኩል ተቀባይነት አላገኘም። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግንቦት ላይ በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን በመጥቀስ ከሰዋል። ይህ ጥያቄ ከተነሳ በኋላ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እናያለን ያሉት ቃል አቀባዩ አዲስ አበባ የባህር በር ፍላጎት አጀንዳዋን አጠናክራን እንደምትቀጥልም ተናግረዋል።